የሰውንም የምድርንም ለመቤዠት ብርቱ ጥበቃን ተመልክቶ ከሰው አይምሮ በላይ በሆነ መንገድ ወደ ምድር መጥቶ ቤዛ የሆነልንን የጌታ ኢየሱስ ክርስቶስ ትንሣኤን በዓል የምናስብበት ወቅት ላይ ነን። እንኳን አደረሳችሁ። እንዴት ናችሁ? እንደምን ቆይታችኋል? በተለይም በኦርቶዶክስ ክርስትና አማኞች ከሁሉ የምትወደድ በብዙ ጥልቅ የሃይማኖታዊ ስነ ስርዓት የምትታሰብበት ወራቶች ደግሞ ነበሩና ጾሙን በመልካም ስራና በብዙ በረከት እንዳሳለፋችሁት አስባለሁ። ከኤንቢሲ ኢትዮጵያ ቴሌቪዥን ዋዜማ ላይ ሆነን እንደወትሮ በሳምንቱ የተከወኑ ደግሞም በልዩ ሁኔታ በዓል ላይ ያተኮሩ ወሬዎችን እንነግራችኋለን። አብራችሁን ሁኑ። የወሬዎቹ ነጋሪ ደግሞ እኔ አብስራ ሚሊዮን ነኝ። መልካም ቆይታ። ከሁሉ በይበልጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስን ትንሣኤ ዕለት ለመድረስ አብይ ጾምና በውስጡ የሚከወኑ በርካታ ስርዓቶችን ዘርግታ በየዓመቱ የጌታ ኢየሱስን ቤዛነት በብዙ ታስበዋለች። በአብይ ጾም ውስጥ ደግሞ ካሉ ሳምንታት ደግሞ በነገው ዕለት ትንሣኤውን በመቀበል የምናጠናቀቀው የሕማማት ሳምንት ደግሞ በብዙ የሃይማኖታዊ ምግባሮች ቤተክርስቲያኗ ጌታዋን የምታስብበትም ሳምንት ነው። ይህ ስርዓት እስከ ዛሬው እኩለ ሌሊት 9 ሰዓት ብሎም ደግሞ እስከ ጠዋት የሃይማኖታዊ ስነ ስርዓቶች ድረስ የኢየሱስ ትንሣኤ እስኪበሰርበት ማለት ነው የሚቀጥል ይሆናል። ታዲያ ይህ የሕማማት ሳምንት ከመግባቱ በፊት ባለው እሁድ የሆሳዕና ዕለትን አክብረናል። ይህ የራሱ የሆነ ልዩ ውበትና ስርዓት ያለው ዕለት ነው። እንደ ወትሮ ደግሞ በተለያዩ የቤተክርስቲያን አድባራትም ተከብሮ ያለፈ ነበር። የአብይ ጾም የመጨረሻው ሳምንት የሆነው የሕማማት ሳምንት ከሁሉ ደግሞ ዝግና ጸጥ ያሉ ምእመኑ በስግደት በጽሞና የሚያሳልፍበት ሳምንት ነው። እያንዳንዱ ዕለትም የየራሳቸው ስያሜ አላቸው። ዕለተ ሐሙስ ደግሞ በተለይ እንደ ሚስጥረ ቁርባን የተገለጸበት የመጨረሻዋ እራት የተከወነበት የጌታ ኢየሱስ ዝቅ ብሎ ትህትናን፣ ፍቅርን፣ ወንድምን መውደድን ካስተማረበት ዕለት መካከል ናትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ እንደሚከናወነው ሁሉ አባቶች በእግር አጠባ ስነ ስርዓት አሳልፈውታል። በኢትዮጵያ ካቶሊካዊት ቤተክርስቲያን እንዲሁም የራሱ ስርዓት ነበረው። ኃይል ሲገለጽ በሰማይ ዕለተ አርብ በፈረንጆቹ አፍ ደግሞ ዘጉድ ፍራይዴይ ኢየሱስ ክርስቶስ ስለ ሰው ልጆች ድህነት የተሰቀለበትን ብዙ ስቃይና መከራን ያለፈበትን የመድኃኒት ኢየሱስ ክርስቶስ የመስቀል ጉዞም በስፋት የሚታሰብበት ዕለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህችን ዕለት እንዲሁ በስግደት ስቅለቱን በሚያስቡ ስነ ስርዓቶች ታሳልፈዋለች። ዘንድሮም በተለያዩ አድባራት በጣም በርካታ የእምነቱ ተከታዮች በተገኙበት በየአድባራቱ በሃይማኖቱ ስርዓት በሚያዘው ሁነቶች ደግሞ አልፎ ነበር። ኃይል ሲገለጽ በሰማይ ዛሬ ዕለተ ቅዳሜ የትንሣኤ ዋዜማ እንዲሁ መሰል የሃይማኖታዊ ስነ ስርዓቶች የሚታሰቡበት የሚቀጥልበት ነው የሚሆነው። ቀደም ሲል እንዳልኳችሁ ማለት ነው። ሳምንቱ ልዩ የሃይማኖታዊ ስነ ስርዓት የሚከበርበት መሆኑን ተከትሎ ደግሞ መግቢያ ወሬን በእርሱ አደረግኩኝ። አሁን ደግሞ በሳምንቱ ተከውነው ወዳለፉ ኪናዊ ወሬዎች ላሻግራችሁ። ያሳለፍነው ማክሰኞ የአርመን ሕዝብ ማህበረሰብ የባህል ማዕከል እና አራራት ስፖርት ክለብ በሚገኘው አዳራሽ ደማቅ የስዕል ኤግዚቢሽን ተካሂዶ ነበረ። የስዕል ኤግዚቢሽን በዚሁ ቦታ ላይ ተካሂዶ ነበረ። ሳሊያ ኮቫር ኪቮርኪያን ትባላለች። ውልደትና እድገቷ በዚሁ በኢትዮጵያ ያደረገች ናት። በዚሁ የስዕል ኤግዚቢሽን ላይ ታዲያ ተገኝተን ነበረ። ሁነቱን በጥቂት አይተን እንመለስ። My name is Kohar Kevorkian. I'm born in Ethiopia. This is my home. I'm Armenian. I'm 4th generation born here. እኔ አርት ውስጥ ነበር ከልጅነት but I think በ11 ዓመቴ ነበር እኔ ራሴ በቃ እንደ አርቲስት ነበር የታየኝ እንጂ ሌላ ነገር ምንም መሆን አልፈለኩም። ሌላ ነገር እናቴን እንዲያውም ብያት ነበር ማም ሌላ ነገር ጠይቂኝ ሌላ ቦታ አልገባም እኔ ብቻ መሄደው አርት ስኩል ነው መሄደው እና አርቲስት ለመሆን that's all I see ብዬ በሱ ነበር አዲስ አበባ ፋይን አርት ስኩል ገብቼ እዛ የማታ የ2 ዓመት ኮርስ ወሰድኩ። እኔ ለኔ እንደ መወደው ሱን ትምህርት ቤት because ፋውንዴሽኔን እነሱ ነበሩ የሰጡኝ። የሙሉ ለኛ ፋውንዴሽናችን የአርት ለኔ አርት ፋውንዴሽን አርት ስኩል ነው የሰጠኝ አስተማሪዎችን so I always say thank you ለነሱ ሁሌ ነው ማመስገነው በጣም
በጣም ለኔ ፋውንዴሽን የነሱ ነበሩና ኢንስፒሬሽን as an artist it's emotions as an artist ኢሞሽናችን ነው ሁሉ ያሳለፍነው spirituality wise our being our identity our በቀን ያለው ዓለም ላይ ያለው ሁሉ ኢፌክት የሚያደርገን እኔ አሁን በኔ በራሴ as an artist I want to express my emotions እና usually አሁን እንደምታዩት maybe እቺን family pillar ነው ስሙ ለኔ በጣም ኢምፖርታንት ነው የፋሚሊ ፒለር እንዲኖር እንደ መሰሶ በቃ አለ ቤት አለ መሰሶ መሆን አይችልም ቤተሰብም እንደሱ ነው like የቤተሰብ የአያት የፋሚሊ it has to have ground it has to have base እና ሁሌም don't forget your identity don't forget your culture don't forget your being as culture tradition everything has to have a very deep base እንደምታዩት ንቅሳት አለኝ በጣም ለኔ ንቅሳቶች ያለኝ ጥበብ ነው በብዛት ለምን ለኔ ፋውንዴሽን ነው ለኔ ካልቸር ነው it's my being አሁን አርመን ሆኜ የኛ ትራዲሽናል ልብሳችንም ጥበብ አለው እዚህም የአገር ባህል ልብስ ላይ ጥበብ አለ ለኔ ጥበብ በጣም ኢምፖርታንት ነው ሶ መርሳት የለበትም ይሄ ራሱ ይሄ ጥልፍልፍ የሚሰራው it connects family it connects rhythm you mustn't forget that's how it is as a woman to become this powerful internal confidence like a goddess you have to የሆነ ቦታ ስትሄጂ you have to have the confidence so maybe I said it golden so that it shines so when you walk in you shine so it's emotionally you have to shine but you teach children to say have confidence not to lose that spark shine so the golden goddess is also to teach to become a teacher to become a healer to become a messenger but connecting the ancient time and this time all together ሁለቱ አንድ ላይ ፊውዝ እንዲደረግ so ትንሽ ያስቸግራል ለማስረዳት but it's very spiritual ለኔ don't ever give up ምንም ቢሆንም ቀን ላይ ጊዜው anytime ኃይለኛ መሆን አለብን እናት እንደ አያት የነሱ ካራክተር ይዘን የነሱን ኃይል ሁሌ ማስታወስ አለብን at the same time ካልቸሩ እነሱ ናቸው ለኛ ካልቸርን ያስተማሩንና እኛም ማስተማር አለብን የበዓል ዋዜማም ላይ አይደለን የዓለም አቀፍ ወሬያችን ትኩረቱን ደግሞ ወደዚሁ የትንሳኤ በዓል ላይ ነው የሚያደርገው የምዕራባውያን ክርስትና የሚባለውን የሚከተሉት ሀገራት እንደ ሮማ ካቶሊክ ቸርች ያሉ ማለት ነው ከኦርቶዶክስ አማኝ ሀገራት ወይም የኦርቶዶክስ እምነትን ከሚከተሉት አንድ ሳምንት ቀደም ብለው ነው ኢስተር በሚል ስያሜ ፋሲካን የሚያከብሩት በዚሁ ዓመት በተለያዩ ደማቅ ስነ ስርዓቶች ይሄኛው በዓል ተከብሯል በተለያዩ ሀገራት የተከበረበት ለምሳሌ እንደ ሀገር አሜሪካ እንግሊዝ ጀርመን ጣሊያን ቬንዙዌላ ጎረቤት ሀገር ኬንያን ጨምሮ ባሉ ሀገራት በዚሁ ያገባደድን ባለው ሳምንት መግቢያ ላይ ደግሞ ካከበሩ ሀገራት መካከል ይገኙበታል የአከባበር ስነ ስርዓታቸው ደግሞ እንዴት ያለ ነበር የሚለው በጥቂቱ ላሳያችሁ ዓለማችን ላይ እስከ ዛሬ ድረስ ከተሰሩ ፊልሞች በብዙ መልኩ እንደ The Passion of Christ ተጽዕኖ መፍጠር የቻለ ፊልም የለም በርግጥ ከዘ ፓሽን ኦፍ ክራይስት በፊትም በኋላም ደግሞ በጣም የክርስቶስ ህይወትን በመድር ላይ የነበረውን ህይወቱን ስቅለቱን በጥቅሉ የሉቃስ ወንጌልን መሰረት አድርገው ከ50 በላይ ፊልሞች ተሰርተዋል በየአመቱ ያለመሰልቸት ደግሞ ተደጋግሞ ከሚታዩ በብዙ ከሚነሱ በብዙ ፈተና ውስጥም ከተሰሩት መካከል ደግሞ ዘ ፓሽን ኦፍ ክራይስት ያለ የለምም ይባልለታል ከዚህ ፊልም ጋር በተያያዘ የሚነሱ በርካታ እውነታዎች አሉ ጥቂቶቹን ግን እንንገራችሁ ሜል ጊብሰን ቤኔዲክት ፊዘገርላንድ ከመጽሐፍ ቅዱስ ለፊልም በሚሆን መልኩ ወስደው የጻፉት ግለሰቦች ናቸው ፊልሙ እንግዲህ The Passion of Christ ማለት ነው ከ2002 አንስቶ ባሉት ጊዜያት ተሰርቶ በወረሃ የካቲት 25 ቀን 2004 በአውሮፓውያኑ አቆጣጠር ማለት ነው ለእይታ ቀርቧል ተዋናያኑን ከመምረጥ አንስቶ በጣም በበርካታ ፈተናዎች የገጠሙትን ፊልም ነው የፊልሙ ዳይሬክተር ሜል ጊብሰን ባትሰራው ይቅርብህ እስከመባል ራሱ እንደደረሰ በተደጋጋሚ በሚደረጉት ቃለ መጠይቆች ላይ
ተናግሯል። ዘ ፓሽን ኦፍ ክራይስት ፊልም ከዚህ በፊትም ከእርሱ በፊትም ከሱ በኋላም ደግሞ ከሰሩ የኢየሱስ ክርስቶስ ሕይወት ላይ መሰረት አድርገው ማለት ነው በአንጻራዊነት ኢየሱስ ክርስቶስ በምድር የተቀበለውን ስቃይ ለማሳየት ከሞከሩ ፊልሞች መካከል አንደኛው ነው። በተለይም በግርፋቱ በስቅላቱ ሰዓት የነበረውን ሁነት ለማሳየት ዋና ገጸ ባህሪው በየዕለቱ 8 ሰዓታትን የሚፈጅ ሜካፕን ይሰራ ነበረ። የኢየሱስን ገጸ ባህሪ ወክሎ የሚጫወተው ዋና ተዋናይ በመሆን የሚሰራው ጂም ካቪዜል ይባላል። የፊልሙ ረዳት ዳይሬክተር ደግሞ ጃን ሚቼሊን ይባላል። በቀረጻ ሰዓት መብረቅ መቷቸው እንደነበረ ከፊልሙ ቀረጻ በኋላ በነበሩ ታሪኮች ተናግረዋል። በግርፋቱ ሰዓት ደግሞ በስህተትም ግርፋት ደርሶበት ነበረ። ዋና ገጸ ባህሪው ራቁቱን ሆኖ ደግሞ የስቃዩን ሁነት ለማሳየት በተደጋጋሚ በሚኖርበት ቀረጻን ጊዜ ቀረጻ በነበረበት ሰዓት ላይም በቅዝቃዜው በወቅቱ ባጋጠመው ቅዝቃዜ ምክንያት በጣም ታሞ እንደነበረም ይነገራል። በተቃራኒው ሜል ጊብሰን ሊመርጠው ደግሞ በጣም ፍላጎት ያልነበረው ዋና ገጸ ባህሪውን ወክሎ የሚጫወተውን ጂምን ማለት ነው ሊመርጠው ፍጹም ፍላጎት አልነበረም። ከተመረጠ በኋላ ግን ወርልድ ዋይድ በሚባል በዓለም አቀፍ ደረጃ ዝና ማግኘት የቻለበት ሕይወቱን ደግሞ በብዙ መቀየር ስለቻለበት ወደ ክርስቲያናዊ ሕይወትም ደግሞ እንዲመጣና በብዙ እዛ ላይ እንዲጠነክር ያደረገበትም ሁነት ብዙ እድሎችን ይዞለት እንደመጣም ዋና ገጸ ባህሪው ይናገራል። ይህ ፊልም እንግዲህ በዓለም አቀፍ ደረጃ 600 ሚሊዮን ዶላር በላይ ገቢ ማግኘት ችሏል። በሲኒማ ውስጥ ብቻ ደግሞ እያለ ሲኒማ ቤት ውስጥ ከ120 ሚሊዮን በላይ ሰዎች እንዳዩት ወደ ሲኒማ ቤት በማቅናት ይነገርለታል። በእርግጥ ከዛ በኋላ ቁጥሩን ለመያዝ በጣም አስቸጋሪ ነው። ምክንያቱም በየአመቱ የሚታይ የሚደጋገም አንድ ሰው ደግሞ 3-4 ጊዜም 5 ጊዜም ደግሞ ከዛም በላይ የሚያየው ስለሆነ ይሄን ያህል ጊዜ ታይቷል ብሎ ሙሉ ለሙሉ ለመናገር ይቸግራል። ከፊልሙ በኋላም ደግሞ በጣም በርካቶች ወደ ክርስትና ሕይወት ያቀኑበት እንደሆነም ግን ይነገራል። ብዙዎች ተመልክተውታል። ብዙዎችም የተለወጡበት ዓለማችን ላይ ካሉ ተጽዕኖ ፈጣሪ ፊልሞች መካከል አንደኛው ነው። በነገው ዕለት የምናከብረው ትንሳኤ ባለፉት ቀናት ደግሞ ብዙዎቻችሁ አይታችሁታል ብዬ አስባለሁ። ከሱ ጋር ተያይዞ ደግሞ ይሄ መረጃ ነገር ናችሁ። የዛሬው ኤንቢሲ ቅዳሜ የሳምንቱ ወሬ ደግሞ ዳሰሳችን የሆነው ትኩረቱን በዓለም አቀፍ ደረጃ የተከበረውን ደግሞ በነገው ዕለት በእኛና በሌሎች አንዳንድ ሀገራት የምናከብረውን ውዱን ልዩን የትንሳኤ በዓልን ምክንያት አደረግንና መረጃዎችን ስንለዋወጥ ቆየን። እናንተም ደግሞ በብዙ ሽርጉድ ውስጥ ሆናችሁ የበዓል ዝግጅት ውስጥ ሆናችሁ መረጃዎቹን ስትኮመኩሙ እንደነበረ አልጠራጠርም። በጾሙ የቆየንበት መልካም ስራ የሚቀጥልበት በብዙ በረከት የምናገኝበት ሰላም ለሀገራችን ለዓለማችን የሚመጣበት ዋዜማም በዓልም ያድርግልን። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል አደረሳችሁ። መልካም የፋሲካ ዋዜማ ይሆንላችሁ። ቻው